ማርክ ተበላ። አሁን ትናንትና በተሰራው ቪዲዮ ምንም ችግር የለም የኔ ፍቅር አብረን እንቀጥል ብሎ ቢሆን ኑሮ ማለት ነው ዛሬ ቶማስ አይመጣም ነበር። ቶማስ ነው ያሉት አይደለ? ይሄ ሁሉ መሽከርከር፣ ይሄ ሁሉ መተቃቀፍ የማርክ ቦታ ነበረ እንግዲህ። ግን ደግሞ ደስ ብሎኛል ቤዝዬ የኔ እናት፣ ብቻ አንቺ ደስ ካለሽ እኔም ደስ ይለኛል። በዚህኛው በኩል ደግሞ ያ የነበረ ፍቅር ስለፈረሰ እውነት አዝኛለሁ። እውነት ነው የምላችሁ። ግን የኔም ማዘን ከዚህ ጋር ምንም ነገር አይቀይርም። ከዚህ ጋር ለምን ፍቅራችሁ አልቀጠለም ብዬ በቤዚ ደስታ ያለመደሰት አልችልም። የምር ሰላም ውድ ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? አላችሁልኝ? እንዴት ሰነበታችሁ ውዶችዬ? አልተገናኘንም ማለት ነው 2 ቀን የማርኬና የቤዚ ቤተሰቦች። እኔ ዩቲዩብ ላይ ያለው ግን ላይክ እንደዚህ ቪዲዮ ስሰራ ለይቼ መጥራት ስላለብኝ ነው። ምናልባት ከሌላኛው ቪዲዮ የማታዳምጡኝ ስለምትኖሩ እና 2 ቀን ቆይቻለሁ ቪዲዮ አልሰራውም። እንግዲህ መጥቼላችኋለሁ። ደህና ናችሁልኝ ወይ? ኖሩልኝ የኔ ውድ ቤተሰቦች። ህይወታችሁ ያማረ የሰመረ ይሁንላችሁ። የፍቅር ህይወታችሁ ጀምራችሁ የምትዘልቁት እንጂ ጀምራችሁ የምታቋርጡት ህይወት ፈጣሪ በህይወታችሁ አያምጣባችሁ። እውነት እኔ አሁን እየሰለቸኝና ስቅቅ እያለኝ የመጣው ይሄ ነው። እኔም እድሜ ዘላለሜን ሲንግል መሆን ነው የምፈልገው ብዬ እየተመኘሁ ያለሁት በዚህ ምክንያት ነው። በቃ ጥንዶችን የሆነ ጊዜ ላይ እከተላለሁ ምናምን ነገር ደስ ብሎኝ ፍቅራቸው ተመስጬ አዎ ዋው እኔ አሁን ፍቅረኛ ቢኖርኝ በቃ በእንደዚህ አይነት ህይወት ነው የማልፈው ብዬ ደስ ብሎኝ ምናምን ነገር አለ። እኔን ራሴ ሌላ ሌብል ላይ ሰቀልና ማለት ነው። ከዛ በኋላ የሆነ ጊዜ ላይ መጥተው ተስፋቸው ቦጭ ሲል የኔም አብረው ቦጭ ነው የሚለው። በቃ በአንዴ ማለት ሳይደርስብኝ እኮ ነው ቤተሰብ። ቢደርስብኝማ አስቡት። ሳይደርስብኝ በእነሱ ሀሳብ የኔ ሀሳብ በቃ ብክንክን ብሎ ይቀራል። እና አንዳንዴ ጥንዶችን መከታተል ማበድ ነው እላለሁ እኮ ከምሬ ነው። ምክንያቱም በደስታቸው ተደስታችሁ አዘልቁትም። ዘለቂታ የሌለው ነገር ነው ሁሌ የምትከታተሉት ስታዩ ዝም ብላችሁ ማለት ነው። እና ብቻ ግን በጣም ከባድ ነው። ዲያስፖራው መጥቶ አሽከርክሯታል። ቤዝዬን አሽከረከራት አይገልጸውም። አሽከረከራት አቀፋት ሳማት እኮ ደግሞ አንድ አይነት ነው እኮ አስተቃቀፋቸው ማሽከርከራቸውም አንድ አይነት ነው። እውነት ስነግራችሁ አሁን ይሄ ዲያስፖራው ማለት ነው ቶሚያችን ቶማንጀሪ ቶሚ ወንድየው ነው። ጄሪዬ ደግሞ ቤዝዬ ነች የኔ ቆንጆ። ላይክ ጄሪ ታውቃላችሁ በጣም ቀልጣፋ ነች። እና እንደዛ ቶሚዬ ሲያሽከረክራት ማለት ነው ማን ትዝ አለኝ ማርኬ እንደዛ በአበሻ ቀሚስ በተለይ በአበሻ ቀሚስ ለብሳ እንደዚህ ክርክር የሚያደርጋት ቪዲዮ አለ ማለት ነው። ቲክቶክ ላይ ነው ምንድን ነው ያ ነገር ነው ፊቴ ላይ መጥቶ ድቅን ያለው። ትዝታ በጣም ከባድ ነው። ላይክ ለእኛ ለተመልካቾች ትዝታው እንደዚህ ከሆነ ለእነሱ ግን ትዝታው እንደዚህ በቀላሉ ይወጣል? ቤተሰብን እኮ ግራ ይገባኛል። እንዴት ነው የሚችሉት? ያንን ሁሉ መሳሳቅ፣ ያንን ሁሉ መሳሳም፣ ያንን ሁሉ መጫወት አሳልፈው በኋላ ላይ ትዝታው አይገላቸውም ወይ እላለሁ እውነት። እና ምንድን ነው ዲያስፖራውን ቢሆን ለክፉ አይሰጥም። ሲጀመር ያው የወንድ ልጅ እኮ እንትን የለውም መጥፎ የለውም ስላችሁ መጥፎ አለው በባህሪ በጸባይ። ወንድ ልጅ የሚጠበቅበት ማለት ይሄ ለበሰ ይሄ እንደዚህ ያለ ምናምን አይባልም። እንደ ሴት አይደለም። ይሄ የሚሽኮለኮለው የሚቀባባው ምንም ነገር ስለሌለ ወንድ ነው። ግን በባህሪ ደግሞ ወንዶች ባህሪው እንደዚህ ነው፣ ከሌ እንደዚህ ነው፣ ከሌ እንደዛ ነው ይባላል ማለት ነው። ከነሱ የሚጠበቀው ባህሪና ባህሪ ነው። ብቻ ባህሪያቸው ጸባይ ሰናይ የሆኑ እንጂ ወንድ ነው። በቃ ወንድ ስለሆነ ማለት ነው። እና ምን ለማለት ነው ዲያስፖራ ያምራል አይከፋም እውነት። ከዚህኛውም ጋር አበባ ነች፣ እዛኛውም ጋር አበባ ሆኖ አለን። ያውን ሳያቸው ደስ ይላሉ። ምንም የሚከፋባቸው ነገር የለም። ከማርኬም ላይ የአበሻ ቀሚሳቸውን ሲለብሱ ኖርማል ልብስ ሲለብሱ ያምሩ ነበር እኮ በጣም ማለት ነው። ጉድ እኮ ነው። አሁን የቤዝና የማርኬን ፍቅር ነበር ብለን ነው የምናወራው ማለት ነው። በቃ እንዲህ በቀላሉ ነበር ባይሰበር ያሳዝናል እውነት። እንደዚህ ባይሆን ጥሩ ነበረ። ግን እንግዲህ ይሄ ምርጫቸው ከሆነ ምን ማድረግ ይቻላል? ከባለቤቱ በላይ ያወቀ ቡዳ ነው ይባላል። እና የኛ ድርሻችን መውደድ፣ ይሄን አታድርጉ ብለን አይ ይሄ የኛ ምርጫ ነው ካሉ ያንን ነገር መከተል ስለሆነ አላማችን ምንም ማድረግ አንችልም ማለት ነው። እና ማርክንም እየሰማሁት ነበር። አሁን ማርክ በቃ ሌላ ሌብል ላይ ሆኗል። አሁንም ራሱ ሌላ ነገር ለማድረግ እየፈለገ ነው ያለው። አያደርግም ማለት አልችልም፣ ያደርጋል የምር። ከዚህ በኋላ እንዲህ አሁን ቤዝዬ ሁሉም ነገር ጨርሰናል ምናምን እያለች ነበረ ለዲያስፖራው። ቢሆንም ግን
ገና ከልጁ ጋር ይገናኛል። እመኑኝ ማርክ የቤዚን ባል ፊት ለፊት ይገናኛሉ። ከዛ ደግሞ ምን እንደሚፈጠር ታያላችሁ፣ ፊት ለፊት ከተገናኙ ማለት ነው። በጣም ከባድ ነገር ነው። እና ዛሬ ግን ቤተሰብ የሆነ እንዴት ነው ነገሮች ቅንብርብር ያሉ ነገር አልሰማችሁ? የቤዚ እህት ምናለች መጀመሪያ ላይ ነገሮችን ምናምን ነገር ያው ብዙም እውቀት ስለሌለው ስለማያውቅ ምናምን ከአንቺ አንደበት ቢሰማ ጥሩ ነው ብዬ አስባለሁ ምናምን እያለች ነበር። ከዛ በኋላ እሱ ከመጣ በኋላ ነው ቀጥታ ማርክ ብሎ ነው የጠራውና እንዴት ነው እንዴት ክላሽ አላደረግም ማለት ነገሩ አልተጋጨባችሁም? እሷ ከዚህ ጋር ከአንቺ አንደበት ቢሰማ ፈልጋለሁ ምናምን አለች። እዛ እሱ ደግሞ ከማርክ ጋር ያለሽን ነገር እኔ አልወደድኩትም ብሎ እንቅጩን ተናገረ። ተጋጨብኝ። እኔ ሁሉ ነገር እንደተጋጨብኝ እኮ ነው በቃ። እና ይሄ ሁሉ ነገር እንዶ ዲያስፖራ የቤዚ ባል አይደለም ወይ ለማለት ያክል ነው እኮ። እና ቤተሰቦቼ እንግዲህ ያው ቤዚ ወስና ሂዳለች። ግን ለቤዚም ጥያቄ አለኝ። አሁን ትናንትና የተሰራው ቪዲዮ እኔ በጣም ተገርሜ ቪዲዮ ለመስራት ቃጣውና በቃ ምንም ነገር ስላልተመቸኝ ተውኩት። የምሬ ነው የምላችሁ እንጂ ልክ እንደናንተ ተመልካቹኝ እያየዋቸው ነበረ ከስር ከስር ሲመጡ ማለት ነው። ብዙ የመለየት ምናምን ነገር ሲኖረው በጣም ነው የሚያስከፋ፣ በጣም ነው የሚደብረው። እና ምንድን ነው የተፈጠረው ማለት አሁን ቤዚ በራሷ ወስና ማርክ እሺ እንደማይላት በራሷ እርግጠኛ ሆና ነው የመጣችው። በነገራችን ላይ በራሳችን እንጂ በሰው እርግጠኛ ልንሆን አንችልም። እሷ ግን በማርክ እርግጠኛ ሆና መታ ነበረ። ማርክ እሺ አይለኝም አብረን እንሆን ብለውም እሺ አይለኝም ብላ ነው አምናበት የመጣችው። ግን እንደ ሀሳብ እኔ አሁን ከዛ ጋር ስረዳ የነበረውን ነገር ለምነግራችሁ እንደ ሀሳብ ማርክ ሁሌ እንደተሸወደ ነው። ተውት። የሆነ የዋህነት የሚሆን ምን እኔ አንዳንዴ እኔ ማርክ ለምን ብልህ እንደማይሆን አላውቅምና አሁን ብልህና ጀግና ቢሆን ኖሮ በዛ ሰዓት ቤዚ እንደዛ ስትለው እውነቷንም ሆነ ውሸቷንም ሆነ አይ በቃ ችግር የለውም ያለፈው አለፈ፣ በይቅርታ እንተላለፍ፣ ከዚህ በኋላ ህይወታችን እንቀጥል ማለት ይችል ነበር። ግን እኔ የተረዳሁት ፍቅሩ እንዳለቀ ነው። የምሬን ነው። የሆነ ለክ ጭላንጭል ነገር ቢኖረው በዚህን ያክል እኔ ላንቺ ፍቅሬ ወጥቶልኛል ምናምን ብሎ ይናገራል ብዬ አላስብም። እና ከዛ ቤዚ ሳያት በቃ አብረን እንሁን ከዚህ በኋላ እኔ ሽምግልናውን ትቼዋለሁ፣ ቀለበት አድርግልኝ፣ ሽማግሌውን ባትልክም ቀለበት አድርግልኝ ብላ ስትጠይቀው በአንድ አፍ ያንቺ ፍቅር እኮ ወጥቶልኛል፣ ከዛኛው አልሳካ ሲልሽ አንቺ ወደ እኔ ልትመጭ ነው ብሎ ነው የመለሰላት። ይሄ እሷ የምትፈልገው መልስ ነበር በዚህ አጋጣሚ። ነገር ግን እንደኔ የተረዳሁት በዛ ሰዓት ማርክ ቀይር አድርጎ በቃ ችግር የለም ቀለበቱና አደርግልሻለሁ፣ ሲጀመርም እኮ አንቺ የኔ ሚስት ነሽ ብሎ ሀሳቡን ቀይር አድርጎባት ቢሆን ኖሮ ሌላ ታሪክ አይፈጠርም ነበር ወይ? አይጣሉም ነበር? በጣም ነው የሚጣሉት፣ በጣም ነው የሚደበላለቁት። እስከ ዛሬ ከተጣሉት ጸብ የበለጠ ነው የሚጣሉት። ለምን? ቤዚ መሄድ ፈልጋለች። ይሄን ለመጨረሻ ጊዜ ለመጠየቅ ነው እንጂ እሷ እሺ ማለ እምቢ ማለ ለመሄድ ነበር ሀሳቧ ማለት ነው። ግን እሺ ቢል ኑሮ በጣም ኃይለኛ ግጭት ይጋጩ ነበር በትናንትናው ዕለትና እና ምንድን ነው በሰው ይሄን ያክል እርግጠኛ መሆን አይቻልም ልልሽ ፈልጌ ነው። ቤዝዬ እንደዛ ቢልሽ መልስሽ ምንድን ነበረ? እውነት ቶማስን ትተሽ ወደ እሱ ትመጭ ነበረ ወይ? እዛኛ ያለው ሽምግልና ትታየው ነበረ ወይ? የኔ ጥያቄ ነው። እውነት አንዳንዴ አይሆንም ብለን የጠበቅናቸው ነገር ሆኖ ስለምናገኛቸው፣ ስለዚህ ገና ይሆናል ገና አይሆንም በማለት ያልሆኑ ጥያቄዎችን መጠየቅ ይሄ ተገቢ አይደለም። የምር አሁን እኔ ትናንት የጠየቀችበት መንገድ ለእኔ ልክ አልነበረም። ምክንያቱም እዛ ላይ ሀሳቡን ቀይሮ ያዝ ቢያደርጋት ምንም ልታመጣ አትችልም ነበር ቤዚ። ገብቷችኋል አይደል? እና እንግዲህ ሶሻል ሚዲያ ደግሞ እንዳትጠቀሚ እያላት ነው ዲያስፖራውዬ። እንዴ እንደዚህማ አንፈቅድልም። እንዴት ሆኖ ቤዚን እኛ ቶሎ ቶሎ ማየት እንፈልጋለን። እውነት ይህን ያክል ጊዜ አውቀናት ለምድናት ሚዲያ ላይ መጥፋት የለባትም እኮ። ጭራሽ ከማርኬ ጋር ተለያዩ ስንል